ዓለም አቀፍ ጉዳዮችን በተመለከተ እንግዲህ በርካታ መገናኛ ብዙሃን የተለያዩ ትኩረቶችን ሰጥተዋል። አንደኛው ትኩረት የሰጡት ለኢራን ጉዳይ ነው። የኢራን ጉዳይ እንግዲህ ቀደም ሲል ስናነሳም እንደነበረው በጣም ተፋፍሞ ቀጥሏል። የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ ያስተላለፉት መልእክትም መነጋገሪያ ሆኗል። ከዛ በተጨማሪ ደግሞ የተባበሩት አረብ ኤምሬትስ እና ሳውዲ አረቢያ እያደረጉት ያለው ፍልሚያ ተጠናክሮ ቀጥሏል። በየመን የተለያዩ ለውጦች እየተከናወኑ ይገኛሉ። ሳውዲ አረቢያ ትንሽ ጥርስ አውጥታ የተባበሩት አረብ ኤምሬትስን እና የምትደግፋቸውንም ኃይሎች እያሳደደች ትገኛለች። በዚህ ምክንያት እንግዲህ በአካባቢው ከፍተኛ የሚባል ውጥረት እንደመጣ እየተመለከትን እንገኛለን። ከኢራን ጉዳይ እንነሳ። ምናልባት ትኩስም ስለሆነ እሱን እያቀረብን ከዛ በኋላ ደግሞ ወደ ሌሎቹ ጉዳዮቻችን የምናልፍ ይሆናል ማለት ነው። አንዳንድ ሪፖርቶች ላይ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ቤይሩት ቤተሰባቸውን ይዘው እንደሄዱና ቤተሰባቸውን ቤይሩት የማስቀመጥ ሀሳብ እንዳላቸው የተለያዩ ኦፕን ሶርስ ኢንተለጀንስ የተሰኘውን ገጽ ጨምሮ በርካቶች እንግዲህ እያጋሩት ይገኛሉ ማለት ነው። በእርግጥ የቤተሰብ ኦፕን ሶርስ ኢንቴል እና ሌሎችም ድረገጾች እንግዲህ እያገናኙት ይገኛሉ። ምናልባት አባስ አራግቺ በኢራን እየተካሄደ ያለውን ነገር በተመለከተ ግምት ውስጥ አስገብተው ወይም ስሌት ውስጥ አስገብተው ነው ይሄንን እያደረጉ የሚገኙት የሚለውም ነገር እየተገናኘባቸው ይገኛል። አያቶላ አሊ ሆሚኒ ያስተላለፉት መልእክት እንግዲህ ሰልፈኞቹን በጣም የሚወቅስ ነው። ከዚህ በፊት ለሰልፈኞቹ ትንሽ እዝነት ነበራቸው፣ የማዘን የመራራትና ችግራችሁ ይገባኛል የሚል ድምጸት ነበረው። አሁን ግን ሰልፉ ጠንከር እያለ ሲሄድ የተለያዩ ህንፃዎች ሲወድሙ፣ የተለያዩ ተሽከርካሪዎች ሲወድሙ ቆጣ ብለው እነዚህ የጥፋት ስብስቦች ዶናልድ ትራምፕን ለማስደሰት አደባባይ ወጥተው ይህንን እያደረጉ ይገኛሉ ብለው ቆጣ ብለዋል ማለት ነው። የአሜሪካውን ፕሬዚዳንት ዶናልድ ትራምፕንም በከፍተኛ ደረጃ ወቅሰዋል። እንግዲህ ከወቀሱባቸው ጉዳዮች መካከል አንደኛው ደግሞ የዶናልድ ትራምፕ እጅ በደም ተጨማልቋል የሚለውን ጉዳይ ይመለከታል ማለት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እጅ በደም ተጨማልቋል። ከዚህ ቀደም እንግዲህ በኢራን ላይ ወታደራዊ እርምጃ በወሰዱበት ሰዓት እኔ ነኝ እርምጃው እንዲወሰድ ያደረግኩት በሚል በአደባባይ ተናግሯል። ሳይንቲስቶቻችንን አሉን የምንላቸውን ባለሙያዎችም ጭምር ያ ጥቃት ገድሎብናል፣ ሲቪሎቻችን ሞተውብናል እና በዚህ ግድያ እጁ እንዳለበት ሊያውቅ ይገባል በማለት ዶናልድ ትራምፕ ላይም እንግዲህ እጃቸውን ቀስረዋል። የአሜሪካና የእስራኤልን ኃይሎችንም እንዲሁ ተጠያቂ አድርገዋል። በነገራችን ላይ ሌሎችም እየወጡ ያሉ ጉዳዮች አሉ። ለምሳሌ የኢንተርኔት መዘጋት ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በፋርስ ቋንቋ ባቀረበው መልእክት አሁንም እያየናችሁ ነው፣ እየሰማናችሁ ነው ብሎ ለኢራን ሕዝብ መልእክት ማስተላለፉን ተከትሎ መነጋገሪያ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ህዝብ ላይ ለሚደርስ ግድያ አሜሪካ እርምጃ ትወስዳለች ማለታቸው የሚታወስ ነው። ሌሎች ጉዳዮችም እንግዲህ ተከታትለው እየወጡ ይገኛሉ። እንግዲህ ቢቢሲ ሁሉም የኢራን 31 የሚባሉ ግዛቶች በተቃውሞ ተንጠዋል። 100 እና ከዛ በላይ የሚሆኑ ከተሞች በተቃዋሚ ሰልፈኞች ተሞልተዋል። እንዲሁም ደግሞ ሬዛ ፓላቪ ይመለሱልን ወይም ደግሞ የሬዛ ፓላቪ መንግስት ይመለስልን የሚል ድምጽ እንዳሰሙም እንግዲህ እየዘገቡ ይገኛሉ። የሻህ ፓላቪ ልጅ የሆኑት ሬዛ ፓላቪ እንግዲህ በዋሽንግተን ነው የሚገኙት። ዶናልድ ትራምፕን ጭምር አድንቀው ለኢራን ህዝብ የምታደርገውን ነገር በጣም እናደንቃለን ብለው መናገራቸው በኤክስ ገጻቸውም ላይ መጻፋቸው ይታወቃል። እንደውም ትራምፕ እንዳደረገው ሁሉ ልክ ሌሎች የአውሮፓ ሀገራትም ይህንን ነገር መከተል አለባቸው የሚል ነገር እንዳነሱ ይታወቃል። እና ምናልባት አሜሪካ ስፖንሰር ያደረገችው እስራኤል የምታቀነባበረው አመፅ እየተባለ ይገኛል። በእርግጥ መነሻ አለው፣ ምንም አያጠራጥርም። የኢራን የመገበያ ገንዘብ በከፍተኛ ደረጃ ነበር የወደቀው። በቅርብ ወራት ብቻ ከ40% በላይ እንዳሽቆለቆለ ነው የተነገረው። አንድ የአሜሪካ ዶላር 42,000 የኢራን ሪያል ነው በአሁኑ ሰዓት እየተመነዘረ የሚገኘው። ኢራኖች ያው የተጣለብን ማዕቀብ ተጠራቅሞ ችግር ፈጥሮብናል ብሏል። እንደውም ፕሬስ ቲቪ ላይ 2011 እንደ አውሮፓውያን አቆጣጠር ጀምሮ የተጣለው ማዕቀብ አሁን ተጠራቅሞ መጥቶ ነው እንደዚህ አይነት ችግር የፈጠረው የሚል ነገር ተነስቷል። እንደሚታወቀው የተለያዩ ማዕቀቦች አሉ። ኢራን የተፈጥሮ ሀብቷን እንዳትሸጥም እንዲሁም ኤክስፖርት እንዳታደርግ የተጣለባት ብዙ ማዕቀብ እንዳለ ይታወቃል። በነገራችን ላይ ፍላይ ዱባይ ወደ ኢራን የሚደረጉትን የአረብ ጉዞዎች መሰረዙም የሚታወቅ ነው። ነገሮች ትንሽ እየተቀጣጠሉ ይገኛሉ። ዴልታ የተባለው የአሜሪካ ኮማንዶም ወደ ኢራን እየተንቀሳቀሰ ነው የሚለውን ሪፖርት ስንሰማ ቆይተናል። የኢራን
መንግስት እንግዲህ ያው መነሻ ምክንያቱ ይገባናል። ነገር ግን የማይታለፉ መስመሮች አሉ። የእስራኤልና የአሜሪካ አጀንዳዎችን መሸከም የለባችሁም ብለው ተቃዋሚ ሰልፈኞችን ሲያረጋጉ ቆይተው ነበረ። የሀገሪቱ መሪዎች የጸጥታ ኃይሎች የምትወስዱትን እርምጃ የተረጋጋ አድርጉት ብለው ሲመክሩ ነበረ። አሁን ግን አያቶላ አሊ ሀሚኒ ቆጣ ብለው የትራምፕን ልብ ለማስደሰት እየተደረገ ያለ ነገር በሚል እንግዲህ ተቃውሞውን እያጣጣሉት ይገኛሉ። የኢራን ጉዳይ እንግዲህ ትኩስ ስለሆነ እሱን እንመልከተው። በየሰዓቱ በየደቂቃውም አዳዲስ ነገሮች የተሰሙበት ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን መንግስታዊ ለውጥ ለማድረግ ፍላጎት እንዳላቸው አንዳንድ ምንጮች እንግዲህ እየገለጹ እንደሚገኙ ይታወቃል። እስራኤል በሶሪያ የሚገኘውን መንግስት በስልት ከተለያዩ ኃይሎች ጋር በመስራት እንደጣለችው ሁሉ አሁንም የኢራንን መንግስት የመጣል ፍላጎት እንዳላት እየተነገረ ይገኛል። ኢራንን በሚሳኤል መምታት፣ በጦር ጀት መደብደብ፣ የኒውክሌር ማዕከላቷን ማውደም ብቻ በቂ አልሆነም። ለዋሽንግተንና ለቴል አቪቭ ጠበቅ ያለ እርምጃና መንግስታዊ ለውጥ አድርጎ እንግዲህ ከ1979 እንደ አውሮፓውያን አቆጣጠር ከአብዮቱ ጊዜ አንስቶ አሜሪካ ተቃቅራ የነበረውን የኢራን መንግስት አሁን በራሷ ምስለኔ ልትተካው ትችላለች የሚል ስጋትም በኢራናውያን ዘንድ አለ። በእርግጥ ኢራናውያን ያው ሁለት አይነት ስሜት ውስጥ ነው ያሉት። አንደኛ በኢኮኖሚ ተጎድተዋል። መንግስታቸው በዚህ ጉዳይ ላይ የሰራው ስራ አላስደሰታቸውም። በሌላ በኩል ደግሞ የአሜሪካም የእስራኤልም ተጽዕኖ ውስጥ መውደቅ አይፈልጉም። ስለዚህ ሁለቱ ነገሮች እንግዲህ ተጣጥሞ እንዴት ነው የሚቀጥሉት የሚለውን ነገር የምንመለከት ይሆናል። እነዚህ ትኩስ ጉዳዮችን እናንሳና ወደ ሌሎቹ ጉዳዮች እንለፍ በሚል ነው። የተባበሩት አረብ ኤምሬትስ እና ሳውዲ አረቢያ ከፍተኛ ፍጥጫ ውስጥ መግባታቸው ይታወቃል። እነዚህ ሀገራት እንግዲህ በየመን በአስገራሚ ሁኔታ በጋራ ዘመቻ እቅድ አውጥተው ተጠራርተው ተገባብዘው የአየር ድብደባ ፈጽመው ጦር ሰራዊት ከዚህም ከዚያም እንዲውጣጣ አድርገው በየመን ላይ ከፍተኛ ውርጅብኝ እንዲወርድ እንዳደረጉ ይታወቃል። 2011 እንደ አውሮፓውያን አቆጣጠር በየመን የፈነዳውን አብዮት ምክንያት በማድረግ እንግዲህ መጀመሪያ ዳርዳር ብለው የነበሩት ሁለቱ ሀገራት በኋላ ላይ የሁቲዎችን መነሳት የተለያዩ ታጣቂዎችን እንቅስቃሴ መፋፋም መሰረት አድርገው ጦር ሰራዊታቸውን አዝምተዋል። መጀመሪያ እንግዲህ ጦር ሰራዊቷንም አቅሟንም ፍላጎቷንም ወደ አካባቢው ያንቀሳቀሰችው ሳውዲ አረቢያ ነበረች። የተለያዩ ኃይሎችን ለመጥራት ሙከራ አደረገች። ግብፅን እንዲሁም ደግሞ ፓኪስታንንም ጭምር ለመጥራት ሙከራ አድርጋ ነበረ። እነዚህ ኃይሎች አልተሳካም ጥሪው። እነሱም ፍላጎት የላቸውም። ምክንያቱም በየመን የሚሆነው ነገር ብዙም የሚያዋጣ መስሎ ስላልታያቸው ማለት ነው። አቡዳቢ ተጠራች። አቡዳቢ መታ የተባበሩት አረብ ኤምሬትስ ማለት ነው ተጠርታ እንግዲህ በየመን ያለውን ነገር ከሳውዲ ጋር በመሆን ያው ጦርነቱን ፍጅቱን አጧጧፉት። በኋላ ላይ ግን የራሷን አንዳንድ ኃይሎች መደገፍ ጀመረች። የደቡብ ሽግግር ካውንስል ብላ በደቡብ የመን አካባቢ እንቅስቃሴዋን ጀመረች። ይህንን ኃይል አደራጀች። የተለያዩ ብርጌዶችንም ጭምር አደራጀች። በኋላ እንግዲህ ያው የምናውቀው ነገር ሆነ ማለት ነው። ሰነአ ላይ ሁቲዎች አቅማቸውን አደራጁ። ሁቲዎች የቱንም ያህል በሳውዲም በኤምሬትስም ቢመቱም በኢራን እየታገዙ እንግዲህ የሚችሉትን ያህል ከጠነከሩ በኋላ ጦርነቱም እየተፋፋመ ሲሄድ የአሜሪካው ፕሬዚዳንት ጆ ባይደን በወቅቱ የነበሩት ፕሬዚዳንት ማለት ነው ጦርነቱ እንዲቆም በየመን ያለውም ረሃብ አስቸጋሪ ስለሆነ ጦርነቱን አቁሙ የሚል ግፊት አመጡ። 2019 ላይ ዩናይትድ አረብ ኤምሬትስ ኃይሏን አስወጣች። ቀስ እያሉ እንግዲህ በስማቸውንም ስላጠለሸ ጦርነቱ በተለይ ከበባ ተደርጎ ነበር። እንግዲህ ወደ ከተሞቻቸው ተይዘው ወደ የመን የሚገባው የሚወጣውም ነገር በቁጥጥር ስር ስለነበረ ከፍተኛ የሚባል ረሃብ ወጥቶ ነበረ። እንደውም ኒውዮርክ ታይምስ በወቅቱ በጣም ዘግናኝ የሚባሉ ምስሎችንም ጭምር በቃ እየከበደንም ቢሆን የመን ውስጥ ያለው ረሃብ እንዲታወቅ ይህንን ምስል ለማውጣት ተገደናል ብሎ ማውጣቱ የሚታወቅ ነው። እና የሁለቱ አረባዊ ሀገራት ስምም ጠለሸ። ባይደን መጥተው ደግሞ ሳውዲ አረቢያ እያደረገች ያለችው ነገር ልክ አይደለም፣ እንደውም ልናስገልላት እንችላለን ብለው ፎከሩባት። ቀስ ብለው እንግዲህ ሁለቱ ሀገራት ወጡ። እንደውም ከዛ በኋላ ያው መሐመድ ቢን ሰልማን የሚመሩት የሳውዲው መንግስት ዓለም አቀፍ ግጭቶች ውስጥ ላለመሳተፍ ከፍተኛ ጥረት ሲያደርግ እንደነበር የሚታወቅ ነው። እንደውም ዩናይትድ አረብ ኤምሬትስ ስትገፋበት ሪያድ ነገሩን በረድ ለማድረግ የሞከረችው በእነዚህ ምክንያቶች ነው፣ የጠለሸውን ስም ለማደስ ማለት ነው። እንግዲህ አሁን ደግሞ እየተሰማ ያለው ጉዳይ የደቡብ የሽግግር ካውንስሉ መሪ የሆኑት ሰው በአስገራሚ ሁኔታ
በጀልባም በአውሮፕላንም ከሀገር መውጣታቸው እየተሰማ ይገኛል። በሳውዲ የሚመራው የየመን መንግስት በሳውዲ የሚደገፈው ነው ነገርየው። ያው የሚመራውም ብዙም የሚርቅ አይደለም፣ ምክንያቱም የሳውዲን ኢንተረስት ወይም የሳውዲን ጥቅም እያስጠበቀ ይገኛል። ልክ ኤስቲኤስ ኤምሬትስን ጥቅም እንደሚያስጠብቀው ማለት ነው። እንግዲህ ወደ ጎቦች ናቸው እየተገዙ ያሉ ወደ ጎቦች ናቸው ማለት ይቻላል። ሁቲዎችም በኢራን ይደገፋሉ። እንግዲህ የመን በነገራችን ላይ ለ3 ተከፍላለች ብሎ መናገር ብዙም አያስቸግርም ነበር። ምናልባት የደቡብ ካውንስል ካልተሳካለት ነው እንጂ ኦልሞስት ክፍፍሉ ወደ 3 እንደሄደ ነው እንግዲህ መመልከት የሚቻለው። ለማንኛውም ዙቤዲ የተባለው ቴስ ወይም የደቡብ ሽግግር ካውንስል መሪ ወደ አቡዳቢ እንዳቀና ነው እንግዲህ የተነገረ የሚገኘው። ወደ አቡዳቢ ያቀናበት መንገድ ደግሞ በጣም አስገራሚ ነው። ከየመን እንግዲህ በመርከብ አድርጎ ወደ ሶማሌላንድ ሄደ። ከሶማሌላንድ ደግሞ ወደ ሞቃዲሾ በአውሮፕላን አወጡት የተባበሩት አረብ ኤምሬትስ። ስለዚህ ከሞቃዲሾ ደግሞ ወደ አቡዳቢ ሄደ ማለት ነው። አቡዳቢም እንግዲህ ከመግባቱ በፊት የጦር ቤዝ ላይ እንዳረፈ ነው እንግዲህ የተሰማው። የጦር ቤዝ ላይ አርፎ ከዛ በኋላ ነው እንግዲህ ወደ ከተማይቱ ገብቷል የተባለው። ይህ ጉዳይ ሶማሊያን እንዳስቆጣት እየተነገረ ይገኛል። በይፋ የሰጠችው መግለጫ የለም። ውስጡን ግን እንደ ዴይሊ ሶማሊያ ዘገባ ሶማሊያ ተቆጥታለች ነው የተባለው። ምክንያቱም የትኛውን ሰው እንዳሳረፈች እንኳን አላወቀችም ሞቃዲሾ፣ የተባበሩት አረብ ኤምሬትስ ይህንን ወዳጇን ስታሳልፍ ማለት ነው። ስለዚህ ነገሩ ትንሽ የተፋፋመ ይመስላል። በየመን ከዚህ በኋላ የሚኖራት ሚና የሚታይ ነው። ምክንያቱም ኤምሬትስ የቀረኝን ጦር አስወጣለሁ ብላለች። 2019 ላይ ያስወጣችው ብዙ ኃይል እንዳለ ይታወቃል። ግን ጥቂት የሚባል እንደ ማሰልጠንም የጸረ ሽብር ስራዎችንም የሚሰራ የተወሰነ ኃይል ነበረ። እሱንም የማስወጣት ተግባር አጠናክሬ እቀጥላለሁ ብላ ነበር። እንደውም ሲወጡ የኤምሬትስ ወታደሮች ያቃጠሏቸው ሰነዶችና ሌሎችም ጉዳዮች ሲያነጋግሩ እንደነበር የሚታወቅ ነው። ለማንኛውም በየመን ጉዳይ ለጊዜው የሳውዲው ኃይል እየገፋ ሸሽቶ የነበረው ኤደን አካባቢ የነበረውም ኃይል ተመልሶ እየመጣ ይገኛል። በጦርም ደረጃ ከፍተኛ ድጋፍ እየተደረገለት የሳውዲም የጦር ድጋፍ አስተዋጽኦ አድርጎ እንግዲህ የመን ላይ ሳውዲ የበላይነት ያመጣች ትገኛለች። በሄድራሞት አካባቢ እንግዲህ ለሳውዲ ቅርብ በሆኑ አካባቢዎችም ጭምር የተጠናከረው ነገር ሳውዲን አስደንግጧት ወደዚህ እርምጃ መጥታለች። ኤምሬትስ ትንሽ የማፈግፈግ ስራ እያሳየች ትገኛለች። በቀጣይ ምንድን ነው የሚሆነው? እዛ አካባቢ ሶኮትራን ጨምሮ የተለያዩ ወደቦችን ለመቆጣጠር ከፍተኛ ጥረት አድርጋ በከፊልም ተሳክቶላት እንቅስቃሴም ስታደርግ እንደነበር ይታወቃል። ኤምሬትስ የነሱ ዕጣ ፈንታ ምን ይሆናል? የመንና ጠረፏ አካባቢ ያላት ኃይል እንዴት ይሆናል የሚለውም ጉዳይ የሚታይ ይሆናል። ኤምሬትስም በቀላሉ የምትበገር አይደለችም። ሳውዲ አረቢያም ደግሞ የተጠናከረ እርምጃ ላይ ነው ያለችው። በዓለም አቀፍ ደረጃም ኤምሬትስን ለማስገለል ከፍተኛ ጥረት እያደረገች ትገኛለች ሳውዲ። ይህ ጉዳይ ወዴት ያመራል የምንመለከተው ይሆናል ማለት ነው።